ሰላም እግዚአብሔር መስኮላትና ይኹን ፍትዋት ናይ ልዕሊ እግዚአብሔር ቤተሰብ ናይ ቅድስት ድንግል ማርያም ወላዲት ኣምላክ ናይ ኣስራት ናይ በኩራት ደቃ ዝኾንኩም ናይ ቅዱሳን ፈተውትን ኣኽበርትን ናይ ቅዱስ መስቀሉ ኣመንቲ በብዘለናዮ ሰላም እግዚአብሔር ይብዝሐልና ይብዝሐልኩም። ወርሓ ሰኔ ብሰላም ኣጀሚሩ ብሰላም ዘፈጸመና ልዑል ፈጣሪና ክብሪ ምስጋና ንዑ ይኹን። ኣብዛ ወርሒ እዚኣ ብዙሓት ናብ ኣምላኽ ዝተፀውዑ ኣለውና ንዓና ዕድመ ንስሓ ወሲኹ ዝሃበና ፈጣሪ ክብሪ ምስጋና ንዑ ይኹን። ወርሓ ሓምለ ከዓ ናይ ሰላም ናይ ፍቕሪ ይግበረልና። ኣብ ችግርን ኣብ መከራን ኣብ ስቃይ ዘሎ ህዝቢ እግዚአብሔር ኣምላኽ ብምሕረት ዓይኑ ይጠምተና። ናይ ሰላም ወርሒ ይግበረልና እንዳወልኩ ሎመዓልቲ ሰኔ 30 ናይ መጥመቀ መለኮት ቅዱስ ዮሐንስ ዓመታዊ በዓለ ልደቱ እዩና ንእሽተይ ከካፍለኩም። ቅዱስ ዮሐንስ መጥመቀ መለኮት መን እዩ? ቅዱስ ዮሐንስ መጥመቀ መለኮት ከምቲ ኣብ ወንጌለ ሉቃስ ምዕራፍ 1 ሙሉእ ታሪኹ እንረኽቦ ቅዱስ ካህኑ ዘካርያስን ቅድስቲ ኤልሳቤጥን ብእግዚአብሔር ፊትሲ ጻድቃን ነበሩ ዝበሎም ቅዱሳን አቦኡን ኣዲኡን እዮም። ቅዱስ ዘካርያስ ኣቦና ኣብ ቤተ መቅደስ ዕጣን እንዳኣረገ ቅዱስ ገብርኤል መልአኩ ተገሊጹ እንሆ ወዲ ክትወለድ ኢኻ ስሙ ከዓ ዮሐንስ ክትብሎ ኢኻ። ዮሐንስ ማለት ፍስሓ፣ ደስታ፣ ሃሴት ማለት እዩ ክብሎ እንከሎ ቅዱስ ዘካርያስ ኣቦና ቀልጢፉ ነቲ ነገር ብዘይ ምቕባሉ ኣነ ብእግዚአብሔር ፊት ዝቐውም ቅዱስ ገብርኤል እየ እቲ ነገር ክስካዕ ዝኸውን ከዓ ዲዳ ክትከውን ኢኻ ኢልዎ ኣፉ ኣይዛረብን ነበረ። ቅዱስ ዘካርያስ ካብ ቤተ መቅደስ ክወፅእ እንከሎ እቶም ህዝቢ እንታይ ወሉ? ቅዱስ ዘካርያስ ዝኾነ ራእይ ከም ዝረአየ ወሉና ድሕሪ 2 መዓልቲ ናብ ገዝኡ ኸይዱ ቅድስቲ ኤልሳቤጥ 26 መስከረም ቅዱስ ዮሐንስ ተጸነሰ። ነገር ግን ቅድስቲ ኤልሳቤጥ ጓል 9 ዓመት እያ ነይራ። ቅዱስ ዘካርያስ ከዓ 100 ዓመቱ ነበረ። ኣብዚ ነገር እዚ ዓብይ ነገር ዝገበረላ እግዚአብሔር ንሽዱሽተ ወርሒ ርእሳ ሓብአት እንዳጸለየት እንዳጸሞት እግዚአብሔር እንዳመስገነት ጸንሐት። ከምቲ ኣብ ወንጌለ ሉቃስ እነንብቦ ጎይታና ድሕሪ 6 ወርሒ መልአኩ ቅዱስ ገብርኤል ናብ ድንግል ማርያም ተላኢኹ ንኽፀንሲ ኢኺልዋ ጎይታና ምስ ፀፀነተ ድንግል ማርያም ናብ ቅዱስ ዘካርያስ ቤት ምስ ከደት ቅድስቲ ኤልሳቤጥ ክንደይ ወርሒ ነበረ? 6 ወርሒ ነበረ። ቅድስቲ ኤልሳቤጥ መንፈስ ቅዱስ መሊእዋ ንሳ ነማህፀና ዘሎ ቅዱስ ዮሐንስን ቅድስቲ ኤልሳቤጥ ናይ ጎይታይ ኣዶስ ናባይ ክትመጽእ ካበይ ኮነለይ ኣነ ናባኺ ይመጽእ እምበር ኢላ ከተመስግን ከላ ቅዱስ ዮሐንስ ከዓ ገና ማፀና ኣዲኡ ናሃለየ ሰገደ ኣመስገነ ከይተወለደ ስብከት ዝጀመረ ምስ ሞተ ስብከት ዘየቋረፀ ቅዱስ ዮሐንስ መጥመቀ መለኮት ሰኔ 30 ተወለደ። ምስ ተወለደ ቅዱስ ዮሐንስ ሰነ 30 ምስ ተወለደ ድሕሪ 2 ዓመት ርጉም ሄሮድስ ጎይታና ንኽረክብ ኢሉ እቶም 144,000 ህፃናት ክቐትል እንከሎ ክፅነስ ከሎ ኣፈቡኡ ዝዓፀወ ክውለድ ከሎ ኣፈቡኡ ዝኸፈተ ማስ ክኸውን ኣለዎ ኢሉ ከቕትሎ ክሓስብ እንከሎ ቅዱስ ዘካርያስ ናብ ቤተ መቅደስ ወሰደና። ካብ ቤተ መቅደስ መልኣክ ነጢቑ ናብ በረኻ ወሰዶ። ምስ ቅድስቲ ኤልሳቤጥ ኣድኡ ከዓ ን5 ዓመት ወይም ደሞ ን7 ይብሎ ኣብቲ ስንክሳሩ ብሓደ ጸንሑ። ነገር ግን ቅድስቲ ኤልሳቤጥ ዓረፈት። ድሕሪኡ ቅዱስ ዮሐንስ ኣብ በረኻ ንበይኑ ን30 ዓመታት ነበረ። ባህታዊ ጻድቕ ድንግል ሰባኺ ወንጌል ቅዱስ ዮሐንስ ንጎይታና ቅድሚ ስብከት ምጅማር ጎይታና ቅድሚ 6 ወርሒ ብማይ እንዳጠመቐ ኣብ ዮርዳኖስ ዝሰበኸ ንስሓ እተው እንዳበለ ህዝብና ህዛብን ዘጠመቐ ጸራጊ መንገዲ ዝኾነ መጥመቀ መለኮት ቅዱስ ዮሐንስ ለመዓልቲ በዓለ ልደቱ እዩ። በእውነት በረከት ረድኤቱ ይሕደረና። ቅዱስ ዘካርያስ ቅዱስ ኤልሳቤጥ ደግሞ ብዛዕለ እዚኣ ይሕሰቡ ጻድቃን ብእግዚአብሔር ፊትሲ እንታይ ነይሮም? ጻድቃን ነይሮም ይብለና ማለት እዩ። ቅዱስ ዮሐንስ መጥመቀ መለኮት ከምቲ ንፈልጦ ኣብ ማሪቆስ ወንጌል ዘሎ ብርጉም ሄሮድያዳ ዝተባሃለት ናይ ሓው ሰበይቲ ኣትዩ ቅዱስ ዮሐንስ ንጉስ እዩ ንግስቲ እዩ ኣይብልን። ንሱ መምህር ወመገሰጽ ሓቀኛ ስለ ዝኾነ ናይ ሓውካ ሰበይት ንዓኻ ክትከውን ኣይትኽእል እንዳበለ ክጭቕጭኾ ከሎ ክናገሮ ከሎ ሄሮድስ በዓል ልደቱ ጓል ሄሮድያዳ ምስ ዘፈነትሉ ነገር ግን ናይ ቅዱስ ዮሐንስ ክሳድ ቆሪጽካ ኣምፀልና በልኦ ርኢኹም ደርፊ ከመይ ሓጢኣት ምዃኑ ናይ ቅዱሳን ክሳዶም ዘቑርጽ ኣምፀአላ ሰማዕትነቱ ደግሞ መስከረም 2 ናሓስቦ ማለት እዩ።
ስለዚ ቅዱስ ዮሃንስ ክጽነስ እንከሎ ኣፍ ኣቡኡ ዝዓጸወ ክውለድ እንከሎ ኣፍ ኣቡኡ ዝኸፈተ ካብቲ ክውለድ እንከሎ ቅድስቲ ኤልሳቤጥ ቅዱስ ዘካርያስ መቸም መልኣኩ ክብሎ ከሎ ኣይሰምዐቶን ብመንፈስ ግን ሓደ እዮምና ኣብ 8 መዓልቲ ገረዝቲ ክመፁ እንከለዉ ስሙሲ ካብ ኣቡኡ ዘካርያስ ንበሎ ወልዎ ኣይ ዮሃንስ እዩ ክትብሎም እንከላ ካብ ቤተሰብ እኮ ዮሃንስ የለን ዮሃንስ ዝበሃል እኮ የለን ኢሎም ቅዱስ ዘካርያስ ብራናን ወረቀትን ቢሮን ወረቀትን ንበሎ ክህዎ ከለዉ ካብኡ ንክብል ከሎ ብምልክት ዮሃንስ ኢሉ መፅሓፍ ኣብ ኣቦ ተኸፈተ ትንቢት ከዓ ተናገረ ቅዱስ ዘካርያስ ከምቲ ኣብ ሉቃስ ወንጌል ሙሉእ ነንብቦ ምዕራፍ 1 ታሪኹ ንረኽቦ ማለት እዩ። ስለዚ ቅዱስ ዮሃንስ ገና ከይተወለደ ስብከት ዝጀመረ ክሳዱ ተሰይፉ ከዓ ስብከት ዘየቋረፀ ርእሱ ምስ ተቆረፀት ቅዱስ ዮሃንስ መንፈር ክንፊ ኣውፂኣ ክንፊ ተዋሂብዋ ጎይታ ኣብ ደብረ ዘይት ምስ ደቀ መዝሙር እንዳሃለየ ኸይዳ ሰጊዳ እግዚኣብሔር ባሪኽዋ ን15 ዓመታት ዝኣክል ዝሰበኸ ዓሪፉ ስብከት ዘየቋረፀ ገና ኣብ ማህፀን ኣዲኡ ናሃለየ ስብከት ዝጀመረ ቅዱስ ዮሃንስ ፍስሓ ወሰላም ዝኾነ ኣቦና ለመዓልቲ በዓለ ልደቱ ኢና በረከት ረድኤቱ ጣዕሙ ፍቕሪ ይሕደረና ወርሓ ሓምለ ናይ ሰላም ናይ ፍቕሪ ይግበረልና ይግበረልኩም እግዚአብሔር ኣምላኽ ብዘለና ይሓልኹም ይሓለና ስብሐት ንእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኣሜን